سهل بن عبد الله التستري رحمه الله እንግዲህ ካፊር የሆነ ጎረቤት ነበራቸው ያ ካፊር የሆነ ጎረቤታቸው የሱ መጸዳጃ ቤት ቀዳዳ ይኖረዋል ያ ቀዳዳ ወዴት ነው የሚያመራው ወደ ሰህል ቤት ነበር فكان سهل يضع كل يوم الجفنة በእያንዳንዱ ቀን ሰህል ምን ያደርጋል በዚያ ቀዳዳ ላይ ሳህን ነገር ያስቀምጣል تحت ذلك البثق ከዚያ ቀዳዳ ስር فيجتمع ما يسقط فيه من كنيف المجوسي فيجتمع السبال ما يسقط فيه በዚያ ላይ የሚወድቀው من كنيف المجوس مجوسي ከዚያ መጁሲዩ ከካፊሩ ሰው ሽንት ቤት ወይም መጸዳጃ ቤት የሚወጣው ቆሻሻ እዛ ሳህን ላይ ይሰባሰባል ከዛም ويطرحه بالليل ቀን እንደዛ ያጠራቅምና ሰህል ተሸክሞ በሌሊት ይጥለዋል حيث لا يراه ሰዎች በማያዩበት መልኩ እሱ ጎረቤቱ ሳያየው ተደብቆ እንዳያውቅበት ጎረቤቱ እያስቸገርኩት ነው የሚል ስሜት እንዳይሰማው ጎረቤቱ ምን ያደርጋል ይሄ ደግ ሰው ተሸክሞ ወስዶ ሌሊት ይጥለዋል فمكث رحمه الله الله يزن الله ቸውና ሰህል በዚህ መልኩ ቆዩ على هذه الحال በዚህ ሁኔታ ላይ ዘመናን طويلا በጣም ረጅም የሆነን ጊዜ ብዙ አመታት እንዲያደረጉ ቆዩ የማይታሰብ ነው የሚገርም الى ان حضرت سهلا الوفاه سهل ጣረሞት ላይ እስኪደርስ ድረስ በጣም አመመው ጣረሞት ላይ ደረሰ فاستدعى جاره المجوسي يا مجوسي የሆነውን ካፊር የሆነውን ሰው አስጠራው وقال له ለሱም አለው ادخل ذلك البيت እዚህ ክላስ ውስጥ ግባ እስኪ አለው እዚህ ቤት ውስጥ ግባ وانظر ما فيه ውስጡ ላይ ያለውን ተመልከታለ فدخل ይሄም ሰው ገባ فرأى ذلك البثق ያንን ቀዳዳ የመጸዳጃውን ቀዳዳ ተመለከተ ከራሱ ቤት የሚመጣውን ቀዳዳ والقذر ቆሻሻውንም ተመለከተ يسقط من ከዛ ቀዳዳ የሚወጣው في الجفنة من ላይ ያየው ሳህኑ ላይ ተመለከተ فقال لهم ما هذا الذي أرى ይሄ የማየው ምንድነው አለ ደንግጦ ምንድነው የምመለከተው አለ قال سهل ማለ هذا منذ زمان طويل ይሄማ ከብዙ አመት ጀምሮ ነው እንዲህ የሆነው መጸዳጃ ቤትህ ቀዳዳ ሆኖ ቆሻሻን ነገር ያፈስ ነበር ወደኔ ቤት يسقط من دارك الى هذا البيت ካንተ ቤት ወደዚህ ቤት ይወጣ ነበር ወደዚህ ክላስ وانا اتلقاه بالنهار والقيه بالليل እኔ ቀን ክፍለ ጊዜ ላይ ሳህን ነገር አድርጌ እቀበልና ከዛም በኋላ ሌሊት ማንንም ሳያይ እጥለው ነበር ይሄን ያደረገው ለአላህ ብሎ ነው ከአላህ ዘንድ አጅርን ለማግኘት ነው ولولا انه حضرني اجلي እንደው እድሜ አልቆ ሞቴ ባይደርስብኝ ኖሮ ولولا اني حضرني ባይደርስብኝ ኖሮ اجلي ሞቴ وانا اخاف الا تتسع اخلاق غيري لذلك ይሄንን ማድረግ ደግሞ የሌሎች ስነ ምግባር ያላቸው ሰዎች ይሄን ማድረግ አይችሉም ብዬ ባላስብ ኖሮ ማለት እኔ በሞት አሁን ልጆቼ ይሄን ሶብር ማድረግ አይችሉም እንደኔ ይሄንን ባልፈራ ኖሮ ወኢላ ለም اخبرك ይሄን ባልፈራ ኖሮ አልነግርህም ነበር አሁን ግን ያን ስለፈራው ነው ስሞት ልጆቼ እንዳይጣሉህ ብዬ ነው ምክንያቱም ከኔ ውጭ ያሉ ሰው ስነ ምግባር ይሄንን ነገር መሸከም አይችሉም እንዳሉት እዚህ ጋር አላ ተተሲዓ اخلاق غيري ከኔ ውጭ ያሉት ቤተሰቦች የቤተሰብ አካሎቼ ስነ ምግባራቸው ለዚህ የሚጋብዝ ላይ ሆነ ይችላል ይሄን ነገር የሚችሉ ላይ ሆነ ይችላሉ እንዳትጣሉ ብዬ ባልፈራ ኖሮ አልነግርህም ነበር ግን አሁን የነገርኩህ እንዳትጋጩ ብዬ ነው ففعل ما ترى አንተ የፈለከውን ስራ እንግዲህ ካሁን በኋላ አይተህዋል ማድረግ ያለብህን ነገር አድርጋለሁ فقال المجوسي ይህ መጁሲ ሳት አምላኪ ነው ሰውየው አለ ايها الشيخ قال انت شيخ قال انت تعاملني بهذه المعامله አንተ እስካሁን ይሄን ያደረክልኝ ለኔ ይሄን ሁሉ አመት منذ زمان طويل እጅግ ብዙ አመታትን ረጅም አመታትን وانا مقيم على كفري ይሄን ሁሉ ያደረክ እንኳን እኔ እስካሁን በእስልምና ክጄኔ ያለሁት አለ እንዲህ ደግ ሰው ጎረቤቴ ሆኖ እንዴት እስልምና አልተቀበልኩም እስካሁን مد يدك እጅህን አምጣ እባክህ فأنا أشهد أن لا إله إلا الله وأن محمدا رسول الله እኔ
በእውነት ከአላህ ውጭ የሚመለክ ጌታ እንደሌለ መሰክራለሁ ሙሐመድም የአላህ መልእክተኛ መሆናቸውን መሰክራለሁ ከፊቴ እስልምናን ተቀብያለሁ አለው በስነ ምግባሩ ባማረው ውብ ባህሪው ምን አደረገው ወደ እስልምና ሳበው እኛ በአሁኑ ሰዓት ወደ እስልምና የገቡ የሆኑ ሰዎችን ስነ ምግባራችን ያስወጣል አይደል አዲስ የሰለሙ ሰዎች አንዳንድ ጊዜ እንዲህ ነው እንደ እስልምና የሚሉበት አጋጣሚ አለ የኛን ስነ ምግባር እያዩ ነገር ግን ቀደምቶች እንዲህ በዚህ ደረጃ ሰዎችን ወደ እስልምና በስነ ምግባራቸው ይስቡ ነበር ثم مات سهل رحمه الله ከዛም በኋላ ሳህል ኢብኑ አብድላህ ሞቱ ወደ አኺራ ሄዱ ይላሉ فنسأل الله أن يهدينا وإياكم لأحسن الأخلاق والأعمال والأقوال وأن يحسن عاقبتنا إنه جواد كريم رؤوف رحيم آمين يا رب العالمين